ያሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? የሁሉ ጌታ ብሎ ያስቀምጠዋል። ይህም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ አለው። ውሸታም ናት በወንጌል ላይ እየዋሸች ነው። ይሄን ቪዲዮ ሸር አድርጋችሁ መሰረት ውሸታም ብላሻለች በሏት። ኡስታዛችን አቡ ሀይደር አላህ ይጠብቀውና እንግዲህ ለሱ ነው መልስ ሰጣለሁ የምትለው ምን ብሎ ነበረ? ኢየሱስ እናንተ እንደምትሉት ፈጣሪ ከሆነ እኔ ፈጣሪያችሁ ነኝ ባሪያዎች ናችሁ እኔን አምልኩ ብሏል ወይ ብሎ ለጠየቀው ጥያቄ ምንም አይነት መልስ አላመጣችም። የዋሸችው ውሸት ምንድነው? ኢየሱስ የምድርና የሰማይ ጌታ ነው ብላ ዋሽታለች። ነገር ግን ወንጌል ላይ ኢየሱስ ክርስቶስ ምን ብሏል? እግዚአብሔር አብ የምድርና የሰማይ ጌታ ብሎ ነው የተናገረው። በማቴዎስ ወንጌል ምዕራፍ 11 አንቀጽ 25 ላይ ምንድነው የሚለው? በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባቶ የሰማይና የምድር ጌታ እግዚአብሔር አብ ነው እንጂ የምድርና የሰማይ ጌታ ኢየሱስ ክርስቶስ አይደለም። በሚያስቅ ሁኔታ የሐዋርያ ሥራ ምዕራፍ 10 አንቀጽ 36ን ያመጣችበት ቅጥፈት 38ን ብታዩት ደነግጣላችሁ። የሐዋርያ ሥራ ምዕራፍ 10ን ሙሉን እንድታነቡት ጋብዛችኋለሁኝ። አንቀጽ 36 ምንድነው የሚለው? እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከው ሰላም። እግዚአብሔር በኢየሱስ በኩል ሰላም ላከ ነው እንጂ የሚለው ኢየሱስ ክርስቶስ ያኒ ፈጣሪ ነው አይልም። ኢየሱስ እዚህ ጋር ጌታ የተባለው ለሰዎች ነው። ሁሉ የተባሉት እነ ጴጥሮስን ነው። እነ ጴጥሮስ ናቸው ሁሉ የተባሉት። ለነዛ ነው ኢየሱስ ጌታ የተባለው። ምክንያቱም እዚሁ የሐዋርያ ሥራ ምዕራፍ 2 አንቀጽ 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ስለሚል ማለት ነው። የሚያስቀው እዛው የሐዋርያ ሥራ ምዕራፍ 10 ከ36 ቀጥሎ 38 ላይ ምን እንደሚታቃላችሁ? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም በእግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። እግዚአብሔር ከኢየሱስ ጋር ነበረ። አስባችሁታል? እግዚአብሔር ነው ኢየሱስን በመንፈስ ቅዱስ የቀባው። እንግዲህ እግዚአብሔር መንፈስ ቅዱስ የቀባውን ሰውዬ እግዚአብሔር ከሱ ጋር የነበረውን ሰውዬ የምድርና የሰማይ ጌታ ነው ብላ ስትዋሽ በወንጌል ነው አይደል የዋሸሹ? የጴጥሮስ እርግማን ባንቺ ላይ ይሁን፣ የጳውሎስ እርግማን ባንቺ ላይ ይሁን። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕየ ዮሐንስ ብትሄዱ ኢየሱስ ማንንም ባሪያዬ ብሎ አልተጣራም። ነገር ግን እግዚአብሔር ነቢያትን ባሪያዬ እያለ ሲጠራቸው ነበረ። ዘፍጥረት 26 ላይ ብንሄድ አብርሃምን ባሪያዬ ብሎታል። ዘሁልቁ 12 ላይ ብንሄድ ሙሴን ባሪያዬ ብሎታል። ኢዮብ ምዕራፍ 1 ላይ ብንሄድ ኢዮብን ባሪያዬ ብሎታል። ሁለተኛ ሳሙኤል ምዕራፍ 7 ላይ ብንሄድ ዳዊትን ባሪያዬ ብሎታል። ኤርሚያስ ምዕራፍ 26 ላይ ብትሄድ አጠቃላይ ህዝቡን ባሮቼ ብሏቸዋል። ኢሳይያስ ምዕራፍ 41 ላይ ብንሄድ ያዕቆብን ባሪያዬ ብሎታል። እዛው ኢሳይያስ ምዕራፍ 42 ላይ ብንሄድ ራሱ ኢየሱስ ክርስቶስ ባሪያዬ ተብሏል። ኢየሱስ የእግዚአብሔር ባሪያ እንጂ ኢየሱስ ህዝብን ባሪያ አላለም። እንደውም ኢየሱስ ሰዎች ምንድነው ያለው? ወንድሞቼ ሆይ ወዳጆቼ ሆይ ነው እንጂ ያለው እንደ እግዚአብሔር ባሪያዎቼ ሆይ አላለም። እግዚአብሔር ፈጣሪ ስለሆነ ወንድሞቼ አላለም፣ ባሪያዎቼ ነው ያለው። ስለዚህ እግዚአብሔር ነው ፈጣሪ፣ ኢየሱስ እግዚአብሔር አይደለም። ኢየሱስ የእግዚአብሔር ባሪያ ነው። ሌላው በጣም የሚያስቀው ኢየሱስን ፈጣሪ ለማድረግ ማቴዎስ 28:18 አምጥታለች። ስልጣን ተሰጠኝ ነው እኮ የሚለው። እናቱ አቅልሽን ጣልሽ እንዴ? አእምሮ አንስታለች። ስልጣን ተሰጠኝ ብሎ ማለት ሰጪና ተቀባይ ሁለቱ የተለያየ ነው። በነገራችን ላይ ኢየሱስ ክርስቶስ ራሱን ባሪያ ብሎ ነው በተደጋጋሚ የገለጠው። አገልጋይ ሲል ነበረ። ኦኬ፣ ባሪያና ጌታ እኩል አይሆንም። መልእክተኛ ላላኪ እኩል አይሆንም። እኔ የእግዚአብሔር አገልጋይ ነው ያለው ኢየሱስ። አገልጋይ ብሎ ማለት ባሪያ ነው። ድንግል ማርያም የእግዚአብሔር ባሪያ ነኝ ብላለች። መልአኩ መጥቶ ትጸንሻለች ሲላት ማለት ነው። በመሆኑም እንደ መጽሐፍ ቅዱስ አስተምሮ የእግዚአብሔር ባሪያዎች እግዚአብሔርን አምልኩ ተብሏል። ነገር ግን የኢየሱስ ባሪያዎች ኢየሱስን አምልኩ አልተባለም። ራሱ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 አንቀጽ 10 ላይ ሰይጣኑን ለእግዚአብሔር ስገድ እግዚአብሔርን አምልክ ተብሏል ብሎ መልሶለታል። ዘጸአት ምዕራፍ 20 ከአንቀጽ 3 እስከ 6 ያለው ስታነቡ እግዚአብሔር ከኔ በቀር ሌሎች አማልክት አይሆኑላችሁ ብሎ ዝቷል። እኔ ብቻ ነኝ አምላክ ብሏል። ነገር ግን ወደ ኢየሱስ ጋር ስንሄድ ከኔ በቀር የለም አላለም። እግዚአብሔር የሰጠኝን ሰጥቻችኋለሁ ነው ያለው ለደቀ መዛሙርቶቹ። እንደውም ከኔ የበለጠ ታደርጋላችሁ ነው ያለው። ኢየሱስ ፈጣሪ ቢሆን ኖሮ ከኔ የተሻለ ከኔ የበለጠ ታደርጋላችሁ አይልም ነበረ። ነገር ግን እግዚአብሔር ብቸኛና ቀናተኛ አምላክ ስለሆነ ከኔ በቀር ሌላ አማልክት አይሆኑላችሁ ነው ያለው። ከ3 እስከ 6 ያለውን አንብቡት። እኔን ብቻ አምልኩ ነው ያለው እግዚአብሔር። እኔ የቀናተኛ አምላክ ነኝ ብሏል። እናም ኢሳይያስ 45 ከ21 ያለውን ጀምራችሁ አንብቡ። ሁሉን የሰራ ሁሉን የፈጠርኩኝ እግዚአብሔር አይደለሁም ወይ? ጉልበት ሁሉ ለኔ ይንበርከክኝ አምላክ ነኝ እያለ ይዝታል። ከኔ ውጭ ምንም አምላክ የለም እያለ ይዝታል። ኢየሱስ ግን ከኔ የበለጠ ታደርጋላችሁ ያለ ሰው ነው።